ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት በጣም ቀላልና እጅግ የሚጣፍጥ የኩኪስ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። እንዲሁም ለጊዜያችሁ ለምትሰጡኝ ሀሳብ ለምትሰጡኝ ድጋፍ እጅግ አርጌ ከልቤ አመሰግናለሁኝ። አሁን ወደ አሰራሩ እንሄዳለን። ሼርና ላይክ እያደርጋችሁ እስከ መጨረሻ እንድትከታተሉ በትህትና ጠይቃለሁኝ። አሁን ወደ አሰራሩ። በጣም ቀላልና እጅግ የሚጣፍጥ የኩኪስ አሰራር ነው። ትወዱታላችሁ እርግጠኛ ነኝ። እስከ መጨረሻ ተከታተሉት። ያለ ስኳር በጣም ጤናማ የሆነ ኩኪስ እንሰራለን። ትወዱታላችሁ። የተጠቀምኩት ግብአት ጨው የሌለው ቅቤ እኔ የተጠቀምኩት ከፍሪጅ አውጥተን ለ3 ሰዓት ያህል ውጪ ማቆየት አለብን። ቀዝቃዛ መሆን የለበትም ቅቤው፣ አለበለዚያ እንትን ኩኪሳችን ቆንጆ አይመጣልንም። ከዛ ኦሊቭ ኦይል እንጨምራለን፣ በዘይት ፋንታ ማለት ነው። ዘይትም መጠቀም ትችላላችሁ፣ ግን ለጤናችን የበለጠ ኦሊቭ ኦይል ብንጠቀም በጣም አሪፍ ነው። በስኳር ፋንታ ማርን የተጠቀምኩት፣ ስኳርም መጠቀም ትችላላችሁ። እኔ ግን ማርን የተጠቀምኩት። ትንሽዬ ወተት፣ ትንሽዬ ጨው ለጣዕም ያህል፣ ጨው ብዙ ማብዛት የለብንም። ከዛ በደንብ አድርገን እንመተዋለን። የእንቁላል መምቻ ካላችሁ በሱ ብትመቱት በጣም አሪፍ ነው። ከሌላችሁ ደግሞ በዚህም እንደዛ አድርጋችሁ መምታት ትችላላችሁ። በደንብ ስሙዝ እስከሚሆንልን ድረስ አያችሁት፣ እንደዚህ እስከሚሆን በደንብ አድርገን መምታት አለብን። ከዛ 2 እንቁላል እንጨምራለን። እንቁላሉም እንደዛ በደንብ አድርገን እንመተዋለን ስሙዝ እስከሚሆንልን ድረስ። በጣም ቀላል የሆነ የኩኪስ አሰራር ነው። ከውጪ ገዝተን ስኳር የበዛበት ጨው የበዛበት ኩኪስ ከምንመገብ በቤታችን እንደዚህ ሰርተን ብንሞክረው በጣም አሪፍ ነው እላለሁኝ። ከዛ የሎሚ ፍቅፋቄ እንደዚህ አርጌ ትንሽ እጨምርበታለሁ። ቆንጆ ጣዕም ነው የሚሰጠን። በዛ ላይ ቆንጆ ፍሌቨር ነው ያለውና ትንሽ የሎሚ ቆዳ ወይ የኦሬንጅ መጠቀም አለብን። ከዛ በደንብ አድርገን እንመተዋለን። የተጠቀምኩት ነጭ ዱቄት ነው። ዱቄቱ 2 ቦታ ከፍለን ማስገባት አለብን፣ በደንብ እንዲዋሃድልን ማለት ነው። ለ6 ደቂቃ ያህል በደንብ አድርገን በእጃችን መምታት አለብን። በማሽን ከሆነ ለ3 ደቂቃ ያህል ይበቃዋል። ከዛ የቀረውን ዱቄት እንጨምረዋለን። እዚህ ጋር ትንሽዬ ፔኪንግ ፓውደር ተጠቅም ያለሁኝ። ፔኪንግ ፓውደር ለኩኪስ ብዙ ባናስገባ በጣም አሪፍ ነው። ትንሽዬ ነው የሚያስፈልገን። መጨረሻ ላይ ከዱቄቱ ጋር ነው የምንጨምረው። እዛ እንደምታዩት ቆንጆ አርጌ መትቼዋለሁኝ። ሀሳብና አስተያየት ካላችሁ ኮመንት ላይ ጻፉልኝ። ጥያቄ ካላችሁ ደስ እያለኝ እመልስላችኋለሁኝ። እንዴት እንዳገኛችሁት እንዴት እንዳያችሁት እና ከ10 ስንት ነጥብ እንደሰጣችሁት ብጽፍልኝ በጣም ደስ ይለኛል። ከዛ በዚህ ነው ቅርጽ ያስያዝኩት። እንደምታዩት በፈለጋችሁት መጠቀም ትችላላችሁ። እኔ ግን ይሄን ነው የተጠቀምኩት ለአይን ትንሽ ያማረ እንዲሆን። ምግብ ከመመገብ የበለጠ ለአይናችን በጣም ያማረ ሲሆን ደስ ይላል። ከዛ
ሊጣችን እዚህ ላይ እንጨምረዋለን። እንደዚህ አርገን መስራት ካልፈለግን ሊጡ ትንሽ መወፈር አለበት፣ በሌላ ቅርጽ ለመስራት ከፈለጋችሁ ማለት ነው። ይሄ የወተቱ ብታስቀሩት አሪፍ ነው። ለምን መሰላችሁ? እኔ ወተት የጨመርኩበት ትንሽዬ ሊጡ ቀጠን እንዲልልኝ ስለፈለኩኝ ወተት ጨምሬያለሁኝ። ሊጡ ትንሽ ወፈር ያለ እንዲሆንላችሁ ከፈለጋችሁ ወተቱ ማስቀረት ትችላላችሁ። በቅቤውና በማር በኦሊቭ ኦይል ብቻ በደንብ አርጋችሁ እሽት አርጋችሁ መስራት አለባችሁ። ትንሽ የቀጠን እንዲልላችሁ ከፈለጋችሁ ደግሞ እንደዚህ ትንሽ ወተት ጨምራችሁ ብትሰሩት በጣም አሪፍ ነው። ከዛ እንደዚህ አድርገን ቆንጆ ቅርጽ እናስይዘዋለን። በጣም ቀላል ነው፣ ሞክሩት። በዛ ላይ ለልጆቻችን በርዝዴይ ሲኖረን ለቁርስ ቡና፣ ለሁሉም ተስማሚ የሆነ የኩኪስ አይነት ነው። ትወዱታላችሁ። ከዛ ትንሽዬ ዘይት እጃችን ላይ አድርገን እንደዚህ አድርገን ቆንጆ ቅርጽ እናስይዘዋለን። ይሄ እንትን ቦታ ክፍተት የማደርግበት ስትሮበሪ ስለምጨምርበት ላይ ማለት ነው። እዚህ ጋር ስትሮበሪ አለ። ትንሽዬ ስትሮበሪ እጨምራለሁኝ። እንደዚህ በላይ አድርገን ቁጭ ቁጭ እናደርግበታለን በላዩ ላይ ስትሮበሪ። ልጆቻችን በጣም ነው ደስ የሚላቸው ለየት ያለ ነገር ስንሰራላቸው ደስ ነው የሚላቸው እና ብትመክሩት በጣም አሪፍ ነው ላለሁኝ። ከዛ እንደዚህ አርጌ ቆንጆ አርጌ ከሰራሁት በኋላ ከ10 እስከ 15 ደቂቃ ያህል ኦቭን ውስጥ ከተን እናበስለዋለን። በየቤታችን የኦቭን መጠኑ ይለያያልና በምታውቁት ሙቀት አርጋችሁ ከ10 እስከ 15 ደቂቃ ማብሰል አለባችሁ። ከዛ ሁለተኛው ሊጥ ያስቀረሁትን ሊጥ ትንሽ የካካው ፓውደር ጨምሬ እንደዛ አርጌ በደንብ አርጌ አዋሃደዋለሁ። ተመሳሳይ እንዳያችሁት እንደ ነጩ እንሰራዋለን። ቆንጆ አርገን እንሰራዋለን። እዚህ ጋር ቸኮሌቱ ላይ ምንም ነገር አልጨምርም። የካካው ብቻ በቂ ነው። ተመሳሳይ እንደዛ አርገን ቆንጆ አርገን ቅርጽ እናስይዘዋለን። ከዛ ከ10 እስከ 15 ደቂቃ ያህል ኦቭን ውስጥ ከተን እናብስለዋለን እንደነጩ ማለት ነው። እንደምታዩት ኩኪሳችን ይሄን ይመስላል። በጣም ቆንጆ ሆኖ ነው የበሰለልን። እዩት፣ አያምርም? ከውጭ ለምን እንገዛለን? በዛ ላይ በጣም ቀላል ነው። 20 ደቂቃ ምናምን አይፈጅም። ቆንጆ አርገን እንደዛ አርገን ሰርተን መመገብ እንችላለን። ለቁርስ ቡና፣ ለመክሰስ፣ ከካፕቺኖ፣ ከሻሂ ከሁሉም ጋር የሚሄድ የኩኪስ አይነት ነው። ትወዱታላችሁ፣ ሞክሩት። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት እንደጠቀማችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ከ10 ስንት ነጥብ እንደሰጣችሁት ኮመንት ላይ ጻፉልኝ። ለኔ ትልቅ ነገር ነው ማወቅ ስለምፈልግ የሰራሁትን ነገር ማወቅ ስለምፈልግ ኮመንት ላይ ብትጽፉልኝ በጣም ደስ ይለኛል። 2 ሊሆን ይችላል፣ 1 ሊሆን ይችላል፣ 9 ሊሆን ይችላል፣ 10 ሊሆን ይችላል። ሀሳባችሁ ኮመንት ላይ ብታጋሩኝ ደስ ይለኛል። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። የእናንተ ላይክ እና ሼር ለኔ ትልቅ ብርታት ስለሚሰጠኝ አዲስ ነገር ይዤ እንድመጣ ስለሚረዳኝ ላይክ እና ሼር አድርጉ። ለሁሉም ነገር እጅግ አድርጌ ነው የማመሰግነው። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዛሬ ባይ ባይ።